አረፍ እኔ ወንደላጤ ቤት ያላከራይም ብዬ ነግሬ ምን ነው እንደዚህ ጉድ ታረገኝ? እርሶ ወንደላጤ ገባ ሰይጣን ገባ ምን ገንዘቦትን ቆጥሮ ይቀበሉ እንጂ ደግሞ ምን አገባ? ሰይጣን ይሻላል ወንደላጤ ሰይጣን ቢገባብኝ ነው የሚሻለው። ኧረ እሱንም ቀደም ብለው ቢነግሩኝ እኮ አይጠፋም ነበር እንዴ። ቆይንም ብለው እርሶ ግን ወንደላጤ ምንድነው እንዳይከራይ የፈለጉበት ወይ? እኔ ነኝ ችግሩማ። እኔና እግዚአብሔር ብቻ ነን ችግሩ የምናውቀው ደላላ። እኔና እርሶ ቆይ ብዙ ቢዝነስ አብረን አልሰራንም እንዴ? ለምን ቆይ እንዴ እኔን ይደብቁኛል እንዴ? ይኸውልህ እኔና ባለቤቴ አብለን ገና ትዳር እንደጀመር ልጅ ለመውለድ ስንሞክር ሴት ጎሽ አሁንም ስንሞክር ሴት ስምንት ሴት ጥሩ ነው። ያው እንግዲህ ስጦታ ነው መቼስ ምን ይደረጋል። ደግሞ በዛ ላይ እንደ ሴት ልጅ አባቷን ትጦራለች አባቷን ትረዳለች ነው የሚባለው። ጥሩ ነው። ጥሩ ነው። ጎሽ እሰይ ነው። ከዛ በኋላ እችን ጌቴን እጦርባታለሁ ብዬ ሰራውልህና ጎሽ አንዱን ሸጋ ወንደላጤ ያስገባውልህ። ደጋረው ገባልህና ደላላ ገባልህና ኧረ ተው አይወራ ምንድን የወር ሂሳብ በጊዜ አይከፍልም በወቅቱ አይከፍልም። ኧረ በጭራሽ ወቅቱን ጠብቆ ነው እሱ የሚከፍለው። ምንም ሲጠጣ ያመሻል ማለት በጊዜ አይገባም ወደ ቤቱ። ኧረ በጭራሽ ተኝቶ ነው የሚውለው እንዴ። ታዲያ ቆይ ካልሆነ ምንድን ነው ችግሩ? ገባልህና 8 ሴት ልጆችን 16 አደረጋቸውና 16 ኧረ ተወኝ 16 እንዴ ቆይ እንዴት ቢያረጋቸው ነው 16 እንዴት ሊያረጋቸው እንዴት ቢያረጋቸው ወይ እንደገና መጥቶ ያሳየ እንዴ ታዲያ? እሺ እሱ ይቅር ይሄ እንትን ጠፋ እንትን ሞልቷል ነው ያመጣለው ነው። እኔ ምን እንዳልኩት ሰማኝ እንጂ ምን ይጠየቀኛል እንደዚህ? ሰማኝ መጀመሪያ ምን እንዳልኩ ይሄ እንትን እኔ እኮ አንዴ ሰብሰብ አድርጌ አምጥቻቸው እንዲመርጡ ብዬ እኮ አዳምጠኝ። እንደሱ አይደለም ሰው አለ ነገሩ እኮ ያሳፍራል ብዬ ነው ነገሩ። ይሄ ወርቅ ሞልቷል እንጂ እንደ ታላቅ ታናሽ ሻኛ ዳዊት ምን ነብሮ ነብሮ ብላ ምን ነው ምን ቁርጥ ይለኛል? ቁርጥ ነብሮ ምንድን ነው ይሄ? ምን ነካ አንተ? ታዲያ ጤና የለም እንዴ? እኔ አልኩህ ይሄ ጠፋ ወይ የለም ወይ ነው? ኧረ ሞልቷል። አሁን ነው የማመጣው እኔ እሱ ያንጣልኛል። በቃ አሁን ነው የምመጣው እሱ ልክ ነገርኝ። ምንድን ነው? እኔ እንኳን ይኸውልህ ስለ ኳስ ልጠይቅ ፈልጌ ነበር የመጣሁት። ኳስ? አዎ። የልጆቹ ነው ያዋቂ ነው የፈለክ ኳስ? ይቅርታ የሚሸጥ ኳስ አይደለም የፈለኩት። ምንድን ነው የፈለክ? ነገረኛ። የፈለክ ነገረኝ። ይኸውልህ እኔ ጋዜጠኛ ነኝ። ጋዜጣ? አዎ። እና ማለትም አንተ በስፖርት ላይ ያለህን አንዳንድ አስተያየት እንድትሰጠኝ ፈልጌ ነው። የስፖርት ስትል የምን ስፖርት ነው? ማለትም እንግዲህ ያው መቼም በስፖርት ውስጥ ብዙ አይነት የስፖርት ዘርፎች አሉ። ለምሳሌ የእግር ኳስ አንዱ ነው እና መቼም እንግዲህ አንተም እንደማንኛውም ሰው ለእግር ኳስ ጨዋታ ጥሩ የሆነ ስሜት ይኖርሃል የሚል ግምት አለኝ። በእውነት መቼም አንተም ሳይኖርህ አይቀርም ደግሞ እርግጠኛ ነኝ ይኖርሃል። አይደለም እንዴ? ስሜቱማ አለኝ። የስሜቱን ነገር አይነሳም። የስሜቱን ነገር ለመናገር አማርኛው ነው የሚያጠፍ። ግን ጭንቅ ያለኝ የቸገረኝ ሱቄ ማን ይጠብቅ ነው። ሱቄ ማን ይጠብቅልኝ? አልገባኝም። ሱቄን ማን ይጠብቅልኝ ስትል እንዴት ነው? ሱቄ ዘግቼ በራፉ ኳሱ ልጫወት ሄጄ የለም ተጫዋት ማለት እኮ አይደለም። ይኸውልህ እና ካምቦላ ሄጄ ለማየትስ ቢሆን የለም እኔ እንደሱ ማለት የማለም አልተግባባንም። ይኸውልህ ለምሳሌ አሁን እንደው የእግር ኳስ ቡድናችን ድንገት እንደው ዋንጫ ቢያገኝ ምንድነው የሚሰማ ደስታ ሲገለጽልኝ? ዋንጫ ቢያገኝ አልክ? ዋንጫ የሚያገኝ ስማ ሁሉ የአማራት ሴትዮ ገበያ ወጣችና አሉ አዋጅ ሆነባት አለ ያገሬት ሰው የሚባል ታሪክ ይዘከቻል። ዋንጫ የሚያገኙ ምትለኝ ዋንጫ ትየት ነው የሚያገኙ? ተመሬት የወደቀ ዋንጫ ነው የሚያገኙ? ተመሬት ስትል አልገባኝም። ግልጽ አድርገው። ዋንጫ በነፃ ይገኛል? እንዲህ በዋዛ ይገኛል ዋንጫ?
በለኝ እንጂ ንገረኝ። ገባኝ። ልክ ነው፣ አይገኝም። ታዲያ መፍትሄው ምንድነው ትላለህ? ማለትም ዋንጫ ለማግኘት ምን ማድረግ አለባቸው የሚል አስተያየት አለ። ስማ ማለት ጋዜጣ ተሱቄ በራፍ ይድልኝ ልጆቼን አሳድግበት ሄድልኝ ፖለቲካ ይዘይድልኝ አልፈልግም። ፖለቲካ ሄድልኝ ሰውዬ ሄድልኝ በቃ አፋት ክፍት ዋንጫ ቢያገኙ ይለኛል። ማነሽ ሺሺ አስራቀቀልኩ ማነሽ? አረ ቢዮንቴ ምን ሆኗል? አንዱ ሰውዬ ዛሬ ደግሞ ምን ነካሽ? ምን ነው አሁን ቡና መውቀጫ ቦታ አተሽ ነው እዚህ ላይ መተሽ መጥቶብኝ ይሄን የቀሩት ብለው ደግሞ ዛሬ በቤቱን ቡና ይጠጣል ይሉ ነው። ቡና ያርግሽ አባቴ አምላክ ቡና ያድርግሽ። እኔ ላንቺ ጊዜ እንደዚህ ነኝ? እስቲ ንገሪኝ። አንቺ ተዚህ ነገር አለሽ እንዴት? እኔ እዛ ያዳምጧል። ቡና ነው ማፈለው እናቴ አልደረስኩቦት። ደምሽ ፍልክ ይበል። ምነው ቡና ይፈላል ከኔ ደምናሉ። የሴቶች ጊዜ ስታዳምጪ እኔ እንዳልሰማ አይደለም እንዴ ተሸፋፍኝ ለጥ ብልልሽ። አሁን ቡና ይለጣጣበት አይልከፉኝ። ምን ነው ቀለሙ ምን አርጊ ነው? አፈር ያልጠጣሽ አረነሱ ምን አርጊ ነው የሚሉት? ምን ነው አንቱ ሰውዬ እንዴ ለቀቅብ ያደርጉኝ እኔ ለቀቅብ ያደርጉኝ ፈላ ዩሮም አንቺ ነሽ ሙጥኝ ብለሽ ሙጫ ብለሽ ላይ ይገሪ ምን አለ እስቲ ተረሳ ተዘነጋውታ አላስቆም አላስቀምጥ አላፊ አግዳሚ መስከራ ማ እኔ ደመለው ማ አንቺ ዝምባ አላቅሽም። አንቺ የዝምብ አየር ማረፊያ ዝምቦች ላይ አይደለም እንዴ አመት ባላቸው የሚያከብሩት? አንቺ ፊት ላይ አይደለም እንዴ? እጂ ቀፎ የዝምብ ቀፎ እኔ ቀለማ ደፍን የከበር ሰው ይመስከር አኳት አንቺ ቀለም ይልከገባ እኔ ቀለም አትለኛ አይደል? እኔ ቀለም አስለቅሽው እንጂ ደምለው ቱርኩ ነበር እኮ መባል። አሁን ይኸውልህ ደምለው አሸቦ ተብዬ ቀረውልሽ አስለቀቅሽኝ። እኔ ይስኩራ ያቅቦትም እና እናሻ ስሜ ይሄ የምትወቅጪው ቡና ዶላር መሆኑን ብታውቂ ኖሮ የኔ ምን የትበደ የምን ዶላ አንቺ ለነገሩ ዶላር የታውቂያለሽ? ዶላር ብታውቂ እኛን ጠይቂን። ስለ ዶላር ወጥ እኛን በጥይቅ ይቀልሻል። የት ደርሰው የት ማን አድርሶት የታውቀው ጨርሱ ማ ዶላር መነዘር ነው ይኸው ዘረዘር ነው። ጥባ ጥቤ ተጫወትንበት። እንደዚህ ይኸውልሽ ጥባ ጥቤ እያልን ተጫወትንበት። መነዘር ነው ዘረዘር ነው። አንቺ ነሽ እንጂ መተሽ እዚህ ራቁቴን አስቀረሽኝ። አንቺን ካገኙ በኋላ አንቺ ቡና የማይጠጣ ቡና ሳፈላ ምን እንደሚያንጨረጭሩ ምን እንደሚያንገበግቡ አላውቅም። ያንቺን ነው የምትነግሪኝ። ከናሻ ይሄን ጫማ ትናንት ገዛ ብለሽ ሰንቀር እንቅልፍ አጣኝ። ሌሊቱን ስትገላበጭ እኮ ያደው ሰማጃለሁ እኮ ለላስቲክ ሲያልፍም አይነካከኝ። ደግን የማልመኝ አይተዋል እኮ ስንቱን እንዳደረገ ስንቱን ቆዳ ስንቱን እንዳገላበት። አው የቻይና ደግሞ ተገዛገ በደቦታል እናት ወጊቲ ሲባል ተሰምቷል። ለካፊ ሚላክ ከርሶ ጋር ተውኑ ምን ቡና ይጠጣል? እዛው በተስካን የማይናገረው ጋር ብሄድ ይሻለኛል። የማይናገረው ነዝና አዛድ ሜል አንቺ አሁን በተስካን ልስኒ ነው ወይ ልትነክሺ ነው የምትሄጂው? ያው የለመድሽውን ኮረሪ ማለት ትሰቂ እንጂ መርፌሽን ልትሰጪ ቃል ነው። እና ለስፖርት ከፍተኛ ፍቅር አሉት ማለት ነው። በጣም እንጂ እኔ ልጄ እኔ እንደው ምን ልበልህ እኔ እኮ እኔ አባትህ እኔ ስፖርተኛ ሆኜ አይደለም ወይም ስፖርተኛ ልጅ ኖሮኝ እኮ አይደለም። እኔ ምን እንደሆነ አላውቅም። ስፖርት ደስ ይለኛል። በዚህ አይነት እንግዲህ ሁሌም ስፖርት ይከታተላሉ ማለት ነው። የት ቦታ ሄጄ ሳይሆን ማለት እንደው በሬዲዮና በቴሌቪዥን የሚተላለፈው ማለት ነው። እሱንማ ቀርቶብኝ አያውቅም አልኩህ። ሁሌ ነው የምከታተለው። ምን አለፋ ብቻ ገና ስፖርት ሲል ብቻ ስሙ ሲነሳ እኔም አርቦ ልቤም ቀልቤም ምንም ስፖርት ተብሎ ይነሳል። የዛን ጊዜ ያየኝ ሰው በሙሉ ተነሳ ደግሞ ነው የሚለኝ። በእርግጥም ሊደነቁ የሚገባው ሰው ነው። በተለይማ ይሄ ድል አድርገው ሲገቡ የዛን ጊዜ እኔ ምን አለ አይኔ ልጅ አገር አይበቃኝም አልኩ። ይኸውልህ በቃ ተነስቼ ርምር ጀግና በቃ እንደዚህ ነው አልኩ። እንግዲህ በዚህ አይነት እንደው አሁን አጋጣሚ ሆኖ ቡድናችን አሸንፎ ቢመጣ በዚህ አይነት ሞቅ ደመቅ ያለ የጋለ ስሜት ነው የሚቀበሉት ማለት ነው። የቱ ቡድናችን ማለት የእግር ኳስ ቡድናችን ነው።
ወይ ኳስ ምን እንደምትለኝ? አዎ የእግር ኳስ ቡድናችን ነው እኮ የምልህ። እኔ እኮ ስፖርት ስትለኝ እኮ እኔ ሩጫ እኮ መስሎኛል። እኔ ልጄ ሩጫ ሲሉ እንዴት እንደዚህ ነው መኖር አልፈልግም። በቃኝ። አዎ የት አባሽ ነው የምትሄጂ? ለባልቻ ጥለሽ ነው እንዴ የምትሄጂ? ሌላ አማረሽ እንዴ ወንድ ልትተኝ ልትሾረመጪ? አንቺ እንደሱ ማለት አይደለም። በቃ እኔ ረስቶኛል ማለት ይቻላል። በቃ ለባልቻ ለአንቺ ረሳሽ? አዎ ረስቶኛል። በቃ ምንም ትዝ አልለውም። አንተ ባልቻ እውነቷን እንዴ ሰው ያለች ረሳኛለች? እውነቷን እንዴ ረስታታል እንዴ? እኔ አትበለኝ እንጂ 10 ጊዜ ለኛ ይለኛል እንዴ? ምን አይነት ለራስ እኮ ነው የምናገር። ቆይ ገብረ መድህን እኔ እሷን እንዴት ነው የምረሳው? ብረሳ እንዴት እሷን እረሳታለሁ እኔ? እሺ ታረሳት። እሺ ስማ ንገረን እስኪ ማን ነው የሚባል ስማ ንገረን እስኪ ስማ። ብርቄን ወይ አንቺ አጭበርባሪ መቼ ረሳኝ አላልሽም እንዴ? ነገሩ ወዲህ ነው። ነገሩ ሌላ ነው እናቴ። ነገሩ አዎ ወዲህ ነው እናቴ። አንተ መምሪ ደርሶ ማልበት እንደ ነገሩ ውስጥ በስመ አብ ወወልድ ወመንፈስ ቅዱስ ያረ ነገር ውስጥ የሚሄደው እንደው ነገሩን ነው የምልህ። እሷ አፍራ ነው እንጂ ልትል የፈለገችው ሌላ ነው። ቆይ እስቲ ማነሽ ብርቅዬ፣ ያው እነሱም እናቶችሽ ናቸው፣ እኔም በሆነ አባትሽ ነኝ፣ እነሱም ወንድሞችሽ ናቸው። እስቲ ነገሩን ግለጥለጥ አድርጊውና ተናገሪ። በኋላ መፍትሄ እንፈልግለት ይሻላል። አይሻልም? ተናገር እንጂ ምን ዝም ብሎ መነፍረቅ ብቻ። እኔ ረስቶኛል ያልኩት በቃ ከስራ ሲመጣ እራቱን በልቶ ፊቱን ወደ ግድግዳ አዙሮ ነው የሚተኛው። በቃ ዋይ ልክ እንደኔ ነው። ለእኔም እኮ ደስ ይለኛል ለግድግዳ ዞሮ የመተኛት። አሁን አረጋኝ ነው እላችሁ ለድሮ ጀምሮ ለእናቴ ጀምሮ ራሱ ለግድግዳ ዞሮ መተኛት ነው ደስ የሚለኝ። መፍቱ ነው እኮ ቆይ አትባልቻ ምን አባትክ ነው ግን ፊቱ ወደ ግድግዳ ዞሮ መተኛ? ለምን እቅፍ አታረጋትም? መጀመሪያ አናቅም እንደ እቅፍ ስታረጋት ለምንድን ነው ማታቀፋት? ዛሬ ምን አየና ነው ለምርክ እንደ መሾርወጥ? እኔ ነው ወይ ለኔ አትበለኝ እንጂ አንተ ምን አባትክ ለኔ ትለኛለህ? ምን 10 ጊዜ ለኔ 7 ጊዜ እንደዚህ 150 ጊዜ ለኔ አትበለኝ። ለአንተ አይደለም እንዴ የምንናገር ምን ልፈልፍ? እንግዲህ መቆሙ ታልቀረ ያዛጋ ወይ እንደ መኪና ቦላው ቅቶ ታርጋ የቆመበት ይክፈል የፓርኪንጉ ዋጋ ወይም የከተማ ውበት ከሚጠፋ እንዲህ በቆመበት ሰልፍ ይዞ ወረፋ ማስታወቂያ ፖስተር ወረቀት ምናምን አርጉት መለጠፊያ